አልተጀመረ ከማለት ወደ ዳኮናችሁ ባካችሁ በማሳለፍ አስተባበሩን። ሀብታም ከሆናችሁ ላይክም ሼር ማድረጉ ለምን ላይካችሁ ሼራችሁ በረከት ስላለ ሀብታም ሁሉ ነገሩ በረከት ስለሆነ ይሄ ለየት ያለ ምግብ ነው። እውነቴን ነው የምላችሁ። ቀጥታ ወደ አሜሪካ ዘው አድርጎ የሚወስዳችሁ ወደ ሀብት ማማ ቁጭ ምንም ማቀመጫችሁን ትንሽ ኩፍ የሚያረጋችሁ ነው። ከዛ ወደ አሰራር ገባ ማለት ነው። ሽንኩርታችን ላጠላጣ አደጋ ታፍነ ሽንኩርት ይሄ ለየት ያለ ከዳይመንድ ከወርቅና ከኤሌክትሪክ ከድንጋይ የተሰራ ሽንኩርት በጣም ነው የሚያቃጥሉ። ግን ሀብታም ስትሆኑ የሚያቃጥል ሽንኩርት ነው የምትጠቀሙት ሁሉ ጊዜ። ለምን ቻሌንጅ ያለው ነገር ስለምትወዱ። ከዛ እዚህ ጋር ደግሞ ምን አደረገው ድንቻችን ላጥነ ማለት ነው። ድንቻችን የበሰለ ድንች ከፈለጋችሁ እናንተ ሳትልጡም ከነጠረ ከፈለጋችሁ ከነናምሱ መክተት ትችላላችሁ። እንደ ሙዳችሁ መስራት ትችላላችሁ። በነገራችሁ ሀብታም ከሆናችሁ እንደ ሙዳችሁ ነው የምትሰሩት እንጂ ሰው አይደለም አይደለም የምትሰሩት። እኔ አሁን እንደ ሙዴ ነው የምሰራው ነው። ይሄ ለየት ያለ ነው። እንደምለችሁ መቀመጫችሁ ኩፍ ነው የሚያደርጋችሁ። አሜሪካ ነው ራሳችሁን የምታገኙት። እኔ ራሱ ይሄ ምግብ ከበላው በኋላ ማለት ነው አሜሪካ ነው ያለው። ኦሬዲ ቀደም ብዬ ስለቀረስኩት ነው እናንተ እንትን አልኩት። ለየት ያለ ነው። እንደዚህ ታረም ያገለም ከዛ ለየት ያለ ምንድነው ማስታወቂያ ማሰሪ ምናምን ሰጡኝና እንደማልሰራ አሳያቸዋለሁ። ለስጀመረ ነው መሰረተ ማልፈ እንደውም እንዳሰጡኝ ከዛ እዚህ ጋር መጣንና ጫው ጨመር፣ ከዛ መጥመጣ ጨመር፣ ቃራና እንትን ደግሞ ቅመም ሌላ ካላችሁ መጫኛ የለንም። በቃ ሀብታም ስትሆኑ ሙሉ ነገር አይሆንላችሁምና ሙሉ ነገር የለኝ። ከዛ የባለኝ ነው የምንሰራ ቃራና እንትን አስገቡት ቆንጆ በርበሬ ምናምን ሌላ ነገር ምናምን አስገቡት። ከዛ ባረክ ለዚህ ጋር የሰጠን አምላክ ማመስገንን ቀጥታ ወስዱ አሜሪካ ቁጭ አላረገኝ። ወይኔ አልኩት። ለየት ያለ ነው። እውነቴን ነው። ድህነትን ከእናንተ ሙልጭ አድርጎ የሚያወጣ ነው። ለየት ይሄ ውሃ ከዳይመንድ የተሰራ ነው በነገራችን እና ለየት ያለ ምግብ ነው ይሄኛ። ከዚህ በፊት ባልታችሁ ማጣቀም አይታችሁ ሲጀመር ድሃ ማን ፈቅዶለት እንዴት ተፈቅዶለት ነው የሚበላ? ለድሃ ሲጀመር አይፈቀድ። ይሄ ቪዲዮ ከተመቻችሁ ፎሎ ካልተመቻችሁ ደግሞ ላይክ አድርጉ። ሰሞኑን እንደ ዓለም ውድድር ላይ ሊቀርብ ነው። እውነቴን ነው የምላችሁ። ተመርጫለሁ። ትራምፕ መርጦኛል። እውነቴን በጣም ይዝነርበስ ነው ያደረገኝ። ከዛ ፋሽን ሾው ታቀርቢያለሽ አለኝ። በሀገራችን ሴት የለም አንቺ ብቻ ነኝ ልዩ ሴት አለኝ። እሺ አልኩት። እኔም እዚህ ጋር ትንሽ እጥር ምጥን ያለችው እንደ ፋሽን ሾው እንደ ንዴት ያለች ቅልቅል ያለችውን የሀበሻ ስታይል የሆነችውን ፋሽን ሾው እያሳያችሁ ነው። በጣም ነርቨስ ነው ያደረገኝ። እውነቴን ነው እንዳንቺ ሴት እዚህ ምድር ላይ እኮ የለም። አንቺ ለየት ያልሽ ሴት ነሽ አለኝ። በጣም ደስ እውነት አምነዋለሁ። እሱ በጣም ለየት ያልኩት ሴት ነኝ እኔ። በጣም እግዚአብሔር ይመስገን በአመስጋኝነት አንደኛ ደረጃ ላይ ነው ያለሁት። እስካሁን አልወረድኩም። በቃ በደስተኝነት ደግሞ አንደኛ ደረጃ ላይ ነው ያለሁት። በቃ ማይ ስዊት ማይ ላቭ ተብዬ ደግሞ በቃ በጣም ለየት ያለች አመስጋኝ ትሁት ደስተኛና ፍልቅልቅ የሆነችው ልጅ ተብዬ ደግሞ አሁንም አንደኛ ደረጃ ላይ ነው ያለሁት። በጣም ደስ ብሎኛል። እውነቴን ነው የምላችሁ። ይሄን አክብሮት ከትራምፕ ስለሰማሁት በጣም ደስ በርግጥ ይገባኛል። ሁሉም ነገር ይገባኝ። እዚህ ምድር ላይ ያለው መልካም ነገር ሁላ ለኔ ይገባኛል። ለኔ ነው የተፈጠረውና ሰው ግን እግዚአብሔር ይመስገን ሁሌ ማመስገን ያለበት መድኃኒዓለም ይመስገን። ምን ነው ቆንጆ ነኝ ልዕልት ነኝ ብዬ ስሰራ ምን ነው ሰቃጣጣችሁ? ምን ነው ኮሰኮሳችሁ? እንደ እመኑት በቃ እንደ ካላመናችሁ እኮ ነው ኦሬዲ እኮ አንዴ ተጽፎልኛል። እናንተ የኔን ቆንጅና ስላመናችሁ ስላላመናችሁ ሳይሆን ወደፊት ባይሆን አንዳንድ መኪና ሰጣችኋለሁ። አሁንም ጸባያችሁን አሳምሩ ብዬ እንጂ እኔ ቆንጅና እናንተ ስለነገራችሁ አይደለም። ምን ነው ቆንጆ በሀገር ጠፋ ምናምን። በሀገርማ ምን ይጠፋል? ይሄኔ አለሁት እኔ ልዕልት ሆንኩት ለየት አልኩት ሴት። እኔ ስጀመር ሰው ልጅ ቆንጆ ስላለኝ አይደለም። እኔ ራሴ ቆንጆ ማይለማ ስዊት ነኝ ለየት አልኩት ሴት ነኝ። በቃ እኔ አመናችሁ ዶንት ታች ሚ ፎርጌት አባውት ሶልዲ ካንትሪ ውስጥ ለውስጥ በቃ ስጀመር እኔ እናንተን ዝም ብዬ ልንገራችሁ ብዬ እንጂ ውበቴንማ ማለት ነው አንዳንዴ በማስተዋል ሳይራሱ ወደፊትም ወደኋላ ወርቃለሁ። በቃ ይሄን የመሰለ ቆንጅና እግዚአብሔር በቃ ስለሰጠኝ ሁሌ ጋዲን አመሰግናለሁ፣ ፈጣሪን አመሰግናለሁ። እናንተማ ቢሰጡኝ እኮ ትቀበሉኝ ነበር ማለት ነው። ስጀመር ለየት አልኩ ሴት ነኝ። በቃ ምንም ባረግ ያምርብኛል፣ ምንም ብለብስም ያምርብኛል፣ ምንም ብበላም ደግሞ በቃ ዋዜው ውጥት ነው የሚለው። ለምን ኦሬዲ አንዴ ተጽፎልኛል ለየት አልኩት። እኔ ባለውም አልበላውም በቃ ኢዝ ነርቨስ በጣም ለየት አልኩ ሴት ነኝ። ተቀበሉት፣ ዋጡት። የዓለም ሚዲያ ዛሬ ስለኔ ውበት ብቻ ነው እየገለጸ ያለው። ዛሬ ወይኔ በጣም ደስ ይለኛ። አልጀዚራ አይቢቢ ነው ቢቢሲ የሚሉት ሰውዬ ማለት ነው ስለኔ ውበት ብቻ ነው ያወራል። በጣም ደስ አለኝ። ሲጀመር ሲያንሰኝ ነው የዓለም ሚዲያ አይደለም የዓለም ሚዲያ ራሱ ሲያንሰኝ ነው። የሀገር ውስጥማ ውጥ እያለች ነው። እውነቴን ነው። ዛሬ ፌስቡክ፣ ቲክቶክ፣ ዩቲዩብ ገብታችሁ ብታይ ስለኔ ውበት ብቻ ሰው ላይ እየተጨናነቀ ነው። ከየት ነው ይሄን ውበት ያመጣችሁ ምናምን እያሉ እኔ እነግራቸዋለሁ ከፈጣሪ ከመድኃኒዓለም ነው። እውነቴን ነው የምላችሁ። እሱ ግርማ ሞገስ በቃ ለየት አልኩ ሴት ነኝ እኮ። ወይኔ መደድ ዛሬ ደነገጥኩ። ልቤ ሁላ ብርክ አለ። ለምን በቃ እንደ ዓለም ሙሉ ሰው ስለኔ ብቻ እያወራ ነው ዛሬ ሙሉ ቀን። በጣም ደስ አለኝ። እውነት እግዚአብሔር ይመስገን። ወይኔ መድኃኒዓለም እንዴት ነው የማመሰግን። ለየት አልኩ ሴት እኮ ነኝ እኔ። እግዚአብሔር ምስክሬ ነው። እኔ አንዳንዴ ስለራሴ ሳስበው ከራሴ በላይ ነው የሚሆንብኝ። እንዳለ ሀገር ውስጥ ያሉ ሚዲያዎች ደግሞ ኢንተርቪው ሊያረጉኝ በሬ ላይ በቃ ጥቅ ብሎ እኔ አልፈልግም ብዬውን በር ዘግቼ ነው ለእናንተ ቪዲዮ እየሰራ ያሉት። ወይኔ ልቤ ተጫነ።
አትጨነቂ። በዚህ ልክ ሀብት ያስጨንቀኛል ብዬ አስቤ አላቅም። ዛሬ ትራምፕ አድናቆቱን ገለጸልኝ በአሜሪካ ሁሉ በቃ ለዓለም አድናቆቴ ለኔ አድናቆት ገለጸልኝ። በጣም ደስ ይዝነርቫስ በጣም ነው ደስ አለኝ። ይገባኛል። በርግጥ ይሄ ሲያንሰኝ ነው እንደው እውነት ትራምፕ እቺን ብቻ ማለቱ በጣም ያንስብኛል። እኔ ሲጀመር እንደ ዓለም አቀፍ አይደለም ሌላ ዓለም አቀፍ ቢኖር ማለት ነው ተጻዕኖ ፈጣሪ ሴት ለየት አልኩት ቆንጅዬ አመስጋኝ ሴት። ከዛ ደግሞ ቬሮኒካ እሱን አይታ ትራምፕ አድናቆቱን ሲገልጽልኝ አይታ ጓደኛ ሁኛለች። እኔ ከመጀመሪያም እኮ በጣም ነው የምወዳት። ይሄን ቪዲዮ ደግሞ አድርሱላት። ኮመንት ስር ገብታ በጣም ነው የምወድሽ፣ በርቺ፣ አንቺ ለየት ያልሽ በጣም ነው የምትመችኝ፣ አንቺ ባትኖር ምን ይወጣኝ ነበር። እኔ እኮ ጧት አለችኝ። በቃ ምዝናና ባጅ ነው አላለችኝ። ወይኔ እንዴት ደስ እንዳለኝ ነው ቬሮኒዬ። እኔ አንቺ ማዝናናት ከቻልኩት በቃ ትራምፕን ልቡን ነው ቅልጥ ማድረግለት አልኩትና በውስጤ ማለት ነው አድርሱልኝ ይሄን ቪዲዮ ነው። በጣም ለየት ያልኩ ሴት ነኝ። እውነቴን ነው የምላችሁ። አንዳችሁም ከኔ ጋር አትወዳደር። እኔ እግዚአብሔር በልኬ ለየት አድርጎ ፈጠረኝ በመልኬ። በቃ ለየት ያልኩ ሴት ነኝ። ማይ ላይፍ እኮ ነኝ። ወይኔ እኔ እነ ቢዮንሴ ራሱ የሚቀኑብኝ ሰው ነኝ። አታምኑም? በቃ እኔ ለየት ያልኩ ሰው ነኝ። በዚህ ላይ ስራማን ማለት እኔ እነ ቢዮንሴን አይደለም እነ ትራምፕ ልቡን ነው ቅልጥ ማድረግ እኮ በቃ ልነግራችሁ አልችልም። በተለይ መድረክ ላይ ፋሽን ሾው ሳሳየው ማለት ነው እነ ትራምፕ ልባቸው ቅልጥ ብሎ እኮ ሙሉ አሜሪካ ላንቺ ነው ምን በቃ ውሰጂ እፈርምልሻለሁ ስል እኮ እኔ አልፈልግም። በኋላ በዚህ ሞር በቃ ስሜታዊ ሆነ ሀገሪቱን ሰተ በኋላ እኔ ሀገሪቱን አበላሻለሁ ብዬ ነው እንጂ ማለት ነው ልንገራችሁ። እኔ ትራምፕ በቃ ሁሉ ጊዜ እኔም ቪዲዮ ይከታተላል፣ ከስር ኮመንት ጽፍልኛል። ለየት ያልኩ ሰው ነኝ እንዴ እኔ እኮ በቃ ጆናም ትራምፕ ነው ጆናም በመዳም ስሙን ብዙ አላውቅም፣ ግን በቃ ያስጨንቀኛል። ከስር ኮመንት አንቺ ለየት ያልሽ ሴት ነሽ፣ ልዕልት ነሽ፣ ንግስት ነሽ፣ እንዴት ነው እስካሁን እንደዚህ እዚህ እንትን ያልሹ ይለኛል እኮ እንዴት እንደ ዓለም አቀፍ ቡመላልሽም ታው ዶንት ታንች ሚ ፎር አባውት እርስ ኦልድ ነኝ። ቀስ በቀስ ነው መውጣት የምፈልገው ነው ያልኩት። እውነቴን ነው የምላሽ። ለየት ያልኩ ሰው ነኝ። በቃ ሁሉ ነገር ነው የሚያምርብኝ። ምንም ቢሆን ያምርብኛል። እኔ ዝም ብዬ ምላሴን ባወጣ ያምርብኛል። በቃ እኔ ለየት ያልኩ ሴት ነኝ። በቃ ምንም ማድረግ አልችልም። ፕሬድ ሊመጣ ነው ብዬ በሰሩት ቪዲዮ በመቶ ጉድ ሰርቶኝ እኔ ለራሴ ቆይ ይሄ ፕሬድ የሚላ ሰውዬ ማለት ምንድነው? ቋሚ ጸባይ አይሰጠንም እንዴ? ቋሚ ጸባይ ቢሰጠን ምን አለበት? አንዴ እናኮርፋለን፣ አንዴ ሳቅተን እንሆናለን፣ አንዴ ፍቅር ያዘን ይመስለናል፣ አንዴ እኔ ቆይ ምን አይነት ተፈጥሮ ነው? እኔ ሲጀመር ግራ አጋብቶኛል። በዚህ ላይ ደግሞ ክፋቱ ሰዎቹ ህይወት ውስጥ የሚመጡት በብዛት ፕሬድ ሊመጣ አካባቢው ከመጣ በኋላ ነው። ከዛ አጠረግርጌ ማለት ነው ጨፍልቄ ነው መልካቸው አስቀይሜ ማለት ነው። ከዛ በዚህ ላይ ደግሞ ሰዎቹን ሳገኙ እንደዚህ በግርግዳ ላይ ግዳይ ነው እንደ ሽራራት አራሮጠሽ ጨፍልቄ ነው የምለኝ። እንዴ ራሴ ግራ ገብቶኛል። እግዚአብሔር ምስክሬ ነው። ምን አይነት ተፈጥሮ ፕሬድ የሚሉ ሰውዬ ምን አለበት አንድ ቋሚ ጸባይ እንኳን ቢሰጥ። ሰዎቹ ጋር እኮ ሰይጣን እያረገ ሰው ክፋቱ ፕሬዳችን ከመጣ ነው ሁሉም ሰው ደጋግሞ የሚመጣ ከዛ አስቀይመን እንልካቸው። እቺ ጸባይ እኮ አይያዝም፣ እሷ እኮ እንደዚህ ነች እንዲህ እያሉ በቃ መጥፎ ጸባይ እየሰጡ ነው። ኦ ማይ ጋድ በዚህ ላይ ማስታወቂያ ሲሪ ብሎ ወደኔ የመጣ ሰዎች ራሱ እያስቀየምኩት ነው። እኔ ግራ ገብቶኛል ራሴ። ስልክ ደውዬላችሁ ማለት ነው ማታነሱልኝ ከሆነ በጣም ስለምበዛባችሁ ደንግጣችሁ ነው። በቃ እኔ በመደወሌ ደንግጣችሁ ስልክ ለማንሳት ራሱ ብርክ ስላችሁ ስትሯሯጡ በድንጋጤ ውስጥ ስልኩ ይዘጋል ማለት ነው እንጂ እኔን ለእንትን አንፃር አይደለም። እኔ አውቃለሁና በጣም እንደምበዛባችሁ አውቃለሁና ለዛ ነው ትደነግጣላችሁ። ለምን ሰው ከጠቅላይ ሚኒስቴር ጋር ጓደኛ መሆን አይፈልግም? ለምን እሱ ያለበት በጣም ከፍታ ቦታ ስለሆነ እኛ ያለንበትን አይተን አይመጥነንም እኛ ከሱ በታች ነን ምናምን ብለን ነው እናስቡና እኔም ጓደኞቼ ደውዬላችሁ ምናምን ስልክ ካላነሳችሁልኝ ማለት ነው ወደፊት በጣም አንድ ዓለም አቀፍ ተጽዕኖ ፈጣሪ ሴት ስለሆንኩት ለዛ ደንግጣችሁ ነው። እንደምበዛባችሁ እርግጠኛ ስለሆናችሁ ነው አውቃለሁ። በእርግጥ እኔ አንደርስታንድ አደርጋለሁ። ባታነሱ አንደርስታንድ አደርጋለሁ። ነት ያነሳችሁ ሰዎች ኦኬ ትልቅ ነገር ይገባኛል የምትሉ ሰዎች ናችሁና ስልክ ካላነሳችሁልኝ ግን በቃ ቦታችሁን አውቋችኋል። እውነቴን ነው የምላችሁ። ኖርማሊ ቦታችሁን አውቋችኋል፣ ሌቭላችሁን አውቋችኋል። ይመቻችሁ።